መለያየት ሞት ነው በሚለው ዘፈን በእንባ ታጥበን ነበር ስትተቃቅፈን ደግሞ ሽማት ረጅኝ ስላዘጋጅ አንቺንም ለማትረጅኝ ተረድቻለሁ። ምፍታ ከዚህ በላይ ኮምፒቲሽን ከስከሰሽው ምንድነው እንትን የምትይኝ? ልክ ነው እንዳደረከው። ከዚህም በላይ እኮ መሆን ነበረብኝ ሲጀመር። እቺ በችግር ሰዓቷ ከጎኗ መሆኔ ልክ አይደለም። ልክ አይደለም ማለት ጓደኝነቷን እንኳን እንዴት ተቀብለዋል። በችግሯ ሰዓት ከጎኗ መሆን ልክ ነው። ግን ለኔ ለምንድን ነው ያላሳወቀኝ? ለሁለተኛ ጊዜ እኮ ታውቃለህ። አሁን እኮ ላሳውቅሽ አይጠራሁሽ እኮ አስጨርሰኝ። መጀመሪያ ቤቷ ስትመጣ አልነገርከኝም። አንደኛ ነገር ወይኔ ያለፈ ያለፈ ከሌለ የወደፊት አይኖርም ሲጀመር ማለት ነው። ካለፈው ነገር ነው የወደፊትን የምታስተካክለው። አሁን ደግሞ ከተዘጋጀ ቦርሳ ይዘህ ምናምን ለመሄድ ከተስማማ በኋላ 30 ደቂቃ እኮ አልቆየሁም። ሄድኩኝ ዝም ብዬ ባጋነሰውኝ ከዛ መጣሁ። መቆየት አለመቆየት አይደለም ተስማምተህ ቦርሳ ይዘህ መጥተህ ነው። እቺ ልጅ እያለቀሰች ምን ልበላት? አላቅሽ አያገባኝም አላቅም ብዬ ልጅ እኔ ደውለህ መጠየቅ ነበር። ደወልኩልሽ እኮ እንዴ ደውዬልሽ ከተስማማ በኋላ ነው የደወልክልኝ። ደውዬልሽም ነው እየተቆጣሽ ያለሽ። ሳልደውልልሽ መሄድ ነበረብኝ። ከተስማማ በኋላ ሳልደውልሽ ነበር መሄድ የነበረብኝ። ይሄን ንገሪኝ። ትችላለህ። እንደዛ ይሻልም አንደኛው ይሻላል። ወይኔ ማፊ እኔ እንትን እያለሽ ነው። ከተስማማ በኋላ ለኔ መደወሉ ምንድነው አስፈላጊነቱ? ሌላ ነገር አልፈልግም። ካልተስማማ አይደለም ይሄ መስማማት አለመስማማት አይደለም ማለት ተስማምተህ እኮ ነው የሆነ ነገር ሲያደርግ ማለት ነው። የሆነ ነገር ላደርግ ከፈለኩ እንዲህ ላደርግ ነበር ሚፍታ እና እንደዚህ ቦታ ሊሄድ ነው ብዬ መጠየቅ ነበረብኝ። ነገሮችን በጣም እያወሳሰብኩብህ ነው። ሌላ ነገር ለምንድን ነው የምታስቢው አንቺ? ሌላ ነገር ለምንድን ነው የምታስቢው? እኔ አሰብኩ እንዴ ለምን አላሳወቅከኝም? ማሳወቅ ትክክል አሳወቅኩሽ እኮ ነገርኩሽ። አንዴ ነገርኩሽ እኮ ነው እየነገርኩሽ አንዴ ቀኝ ወይኔ ሄደን ጭራሽ ደግሞ ትከራከረኛለህ እንዴ? አበቃን ባይ ሌላ ጭቅጭቅ ምን ማውራት አልፈልግም። በቃ ማውሬ ምን ማለት ወሬ አልፈልግም። እንዴት አልፈለክም? እንዴት ካልፈለክ ንገረኝ። ቀራለሁ ምንድነው እንዳልሄድ ከፈለክ ማለት ቀጥተኛ ምላሽ መልስልኝ። ዙሪያ ምንድነው ቀጥተኛ ምላሽ መልስልሽ? እኔ አንቺ መሄድ ምንም አልታየኝም። እኔ ባትሄድ ይሻላል። እኔ በቃ እሱ ጋር እኔ አስረጃት ይኸው ሷለች ልጅ አንቺ መሄድ የለብሽም። እኔ ሁለታችሁንም ማስቸገር አልፈልግም። እኔ ተቸገርኩ አልኩሽ? ኖ እያስቸገርኩ ነው። እሱን ራሱ ላስቸገርኩት በጣም እየጨነቀኝ ነው። በግድ አስቸግረሽዋል እኮ እኔ ሳታስቸግሪኝ ነው እየተስማማው ያለው። ምንም ያስቸግርሽ አይደለም። እኔ እሱ ነው ከሱ ጋር መሄድ ፈልገሽ ካልሆነ ማለት ነው። በቃ አብረን ሄደን ከዛ እሱ ይመለሳል። እሱም እኮ አብሬያችሁ ሄዳለሁ። አብረን እንመለሳለን። እኔና እሱስ ብቻው ለምን ይመለሳል? ማትረጂው ለምንድን ነው ማትረጂው? ሌላ ነገር ያላስመሰልሽ እኮ ማፊ አሁን አንቺ እንዴ ነገር በጣም ተንጨራጨራችሁ። እንደዛ ያስመስልሻለሽ አንቺ። ቆይ አይደለም። እዚች ጋር አብራችሁ መሄድ ሁለታችሁ ፈልጋችሁ ነው። ሌላ ነገር ካለ ከፈለግን ሳልነግርሽ መሄድ አልችልም። ስማኝ ከፈለግን ሳልነግርሽ መሄድ አልችልም። እችላለሁ። ትከለክኛለሽ አንቺ? እኔ ኧረ አልከለክልም እኮ። ታዲያ ምንድነው ሌላ ነገር የምታስመስይው? ምንድነው? ምን ሆነሽ ነው? ለምንድን ነው የማትረጂው አንቺ? እሱ እኮ ሊያስረዳሽ እየሞከረ ነው አይደል? እናንተ ለምንድን ነው የማትረጂው? ሌላ ነገር ለምን ታስቢው? እኔ አሰብኩ እንዴ አብሬያችሁ ልሂድ እኮ ነው ያልኩት። ቆይ አብሬ የሚሄዱ ደብሮ ነው? እኔ አብረን አንሄድ አልኩኝ። እና ምንድነው እንደዚህ የሚያደርግ ታዲያ? ምን አንቺ ሌላ ነገር ያለን አስመሰልሽው እኮ። መች አልኩኝ እኔ አብሬያችሁ ልሂድ እንደዛ ነው ያደረግሻለሽ። እንደዛ ኮራክት እሺ፣ ቶሎ ልብስሽን አዘጋጅና እንሂድ። አንቺ ደግሞ እንዴ አብረህ ከእሷ ጋር መሄድ ፈልገህ ምናምን እኔ እንድቀር ከሆነ እንዲህ የምትከራከረው ግልጹን ተናገርሽ። ወይኔ ማፊ ወይኔ ነገር ሰማኛለህ። እኔ ሌላ ነገር አላችሁ አላልኩም። ገባ? አብሬያችሁ እሄዳለሁ ብቻ ነው ያልኩት። ክርክር አልፈልግም። ይፍታ በቃ እኔ ማፊ አንድ ነገር ልንገርሽ፣ አትሄጂም በቃ ከኛ ጋር። እኔ እንድትሄድ አልፈልግም። እውነት ለመናገር በቃ ምን ማለት ነው? በቃ ሚፍታ አትሄድ በቃ። እኔ እናንተ ከሄድን ይበቃል። ኦኬ። ስለዚህ አስባችሁበት ምናምን ተስማምታችሁ ያቀዳችሁት እቅድ ነው። ሌላ ነገር እያስመሰልሽ ነው ደግሞ አንቺ። ኖ አይደለም፣ ሌላ ነገር እንድታስቢ ያደርግሻል። እኔ አንተን ላስቸገርኩ ራሱ በጣም እየጨነቀኝ ነው። እሷ ለምን ትሄዳለች? እሷ ሌላ ነገር እያሰበች ነው እኮ። አንቺ ደግሞ ሌላ
እንዴ ምን ይሆናችሁ ነው? አይ ምን ይሆናችሁ ነው እናንተ ሰዎች? አልገባኝም። ለምን በግልጽ አትናገሩ? ማፊ አንቺ ሌላ ነገር አታስቢ። እኔና እሱ ደርሰን እኔ በጣም ጭንቀት ውስጥ ነኝ ያለሁት። ለምንድን ነው አትረጂው? ቆይ ምንድነው? ምን አድርጌ ላስረዳሽ? እውነት ጭንቀት ውስጥ ከሆነ ሰዓት የለኝም እያልሽ ነው። እሱ ተዘጋጅና አብረን እንሂድ እኮ አሁን የኔ አብሮ መምጣት ለምን ችግር የለብሽ? መሄድ እኮ አይደለም ስንት ነገር አለ። እሱ እኮ አድርሶኝ ይመለሳል። ሌላ ነገር አይደለም። ሁለታችን አብረን አድርሰንሽ እንመልሳለን። እንዲሁም ሁለት ስንሆን አሪፍ ነው እኮ። ችግር አለው የለውም? እኔ በቃ እንድትሄጂው አልፈልግም። በቃ እሺ በግልጽ ልንገርሽ እንደሄድ አልፈልግም። ለምን ነው እሷ እንዳትሄድ የምትፈልገው? ጥያቄ ትመልስልኝና እሄዳለሁ። ችግር የለውም። መልሽልኝ። ሌላ ትኩሳት እያመጣሽብኝ ነው። ይሄን እንደው ማስጨነቅ ብዬ ነው። እሷ ለምን ትሄዳለች? ለምን ተቸገርኩሽ? እሷ በፖዚቲቭ ነው እያሰበች ያለችው። አይሻዋ አንቺ እንዳትደክሚ ብላ ነው መንገዱ። እሷን ተረዳት። የኔ አስተሳሰብ ኔጌቲቭ ነው። እንደዛ ነው። ሌላ ነገር እያስመሰልሽ እኮ ነው ማለት ነው። እያስመሰልኩት እሷ ናት እኮ እያስመሰለች ያለችው። እናንተ ናችሁ አብሬ እንዳልመጣ የፈለጋችሁ እኮ እናንተ ናችሁ። እኔ እኮ ሌላ ነገር አላችሁ አላልኩም። ችግር ውስጥ ነሽ። ብቻውን እሱ እንዲሄድ ስለማልፈልግ አብሬ እመጣለሁ፣ አድርሰንሽ ሁለታችን እንመለሳለን። አለቀ። ሌላ ነገር አላችሁ ምናምን አላልኩም። ካላችሁ ግን ንገሩኝ። ምንድነው ያስጨነቃችሁኝ ነው? ምንድነው የሚኖረን? አልገባኝም። ከሌላችሁ ተዘጋጁ። ሌላ ነገር ለምን ታስቢያለሽ አንቺ? ችግር ውስጥ ነሽ፣ ተዘጋጅና ምንም ነገር ከሌላችሁ ምን አሰጋሽ? አንድ ነገር መፍትሄ አበጅ። እኔ አውራታለሁ። መንገድ ላይ ከምንጨቃጨቅ ብዬ እኔ አስተካክላለሁ። በቃ አንድ ነገር በላት እንዴ። ወሬ ምን ትረውሽ? አልገባኝም። አትንካኝ። እሺ ተረጋግተን ነው። ተረጋግቼ ነው እያወራሁ ያለው። እንደዚህ ማውራት ትችላለህ እኮ በጆሮዬ ነው የምሰማው። ከዚህ በፊት እንደዚህ ነው የምታወሪኝ አንቺ? እንደዚህ ነው የምናወራው ከዚህ በፊት? መንገድ ከሆነ እንደዛ ነው የማወራው። ምንድን ነው ማለት ፈለግከው? ኦኬ እንደዚህ ማለት ከሆነ ተናገር። ካንተ ልስማው እስኪ። ማንኛውም ሰው በህይወቱ ችግር ይገጥመዋል። ኦኬ አንቺ ሊገጥምሽ ይችላል፣ እኔም ሊገጥመኝ ይችላል። እቺ ልጅ በህይወቴ የሆነ ነገር እንደዚህ ተፈጠረብኝ አለች። ከጎኗ መቆም ስህተት ነው? ስህተት ነው አልኩ። እንደዚህ አትመልሽልኝ አልኩ ወይ? እንደዚህ አትመልሽልኝ። ስህተት ነው አይደለም? ነው ወይም አይደለም በይ እኮ። ስህተት ነው ወይ ብያለሁ እኮ ነው አላልኩማ። ስለዚህ ይሄ አመላለስሽ ነው አይመቸኝም። ካልተመቸው አይመለከተኝም። አንተ ቢመች በይመች ይመለከተኛል። አይገባኝም። ለኔ ምቾት የተጨነቀው እኮ ለኔ ምቾት እንዴት ነው ማልጨነቀው? በጣም ነው ከአንዴ ሁለቴ እኮ እኔን ለማስወጣት እየሞከርክ ነው ያለው። ወይ በግልጽ አልተናገርክ ወይ ደግሞ የምታደርጋቸው ነገሮች ልክ አይደሉም። እየገባኝ አይደለም። እሺ አሁን እሷ ሰው ቤቱን እናመከራከር። እኔ እኮ ለመከራከር አላሰብኩም። እናንተ እኮ ናችሁ ክርክር እያመጣችሁ ያለው። እቺ ልጅ ከጎኗ መቆም አለብኝ የለብኝም? አለብኛ። ጓደኛው እስከሆነ ድረስ አለብኛ። አለብሽ። አንቺ መርገምሽሽ ምንድነው? አንቺ አርባ ምንጭ እኔ ይደክመኛል፣ ሰለቸሁ፣ ተቸገርኩ ብያችኋለሁ አላልኳችሁ? መሄድ ፈልጌ እስከሆነ ድረስ መሄዱ ምን አስጨንቃችሁ? መሄድሽ ምንድነው? ላንቺ ምን ትሰሪያለሽ? አንቺ ሄደሽ ማለት አንተስ ምን ልትሰራ ነው የምትሄደው? እኔ ብቻዋን እንዳትሄድ አይደለ? ስለዚህ እኔም ደግሞ አንተ ብቻ እንድትሄድ አልፈልግም። አብረናት እንሄዳለን። አለቀ። እኔ ብቻዬን ብሄድ ምን ሆናለሁ? ከዚህ በፊት አገር ውስጥም ከሀገር ውጭም ብቻ ነው አብራት መሄድ ነው አይፈልገች። ሰው ሁለታችን አብረናት እንሄዳለን፣ አድርሰናት እንመለሳለን። ጭንጋት ውስጥ ድብርት ውስጥ ስለሆነች የሆነ ነገር እንዳትሆን ነው የፈራሽው። ስለዚህ እስከ ቤተሰቦቿ አድርሰናል፣ ሁለታችን እንመለሳለን። አለቀ። ምን ችግር የሚመጣ ነገር የለም። በቃ አይሄድም። እሷም ትሄዳለች። በቃ ወደኑ ለምንድን ነው ግን? እኔ እኮ ግራ ገባኝ። እኔ እኮ ለኔና ለአንተ ብቻ ነው ደውዬ ትኬት ራሱ የቆረጥኩት። ተጨማሪ ትኬታውን መቁረጥ የለም ቦታ እያሉ ነው። ቦታ የለም እያሉ ለምንድን ነው የማትረጂው? አስበሽበት ሆን ብለሽ ያደረግሽው ነገር ነው ሄለን። ሲጀመር በነገራችን ላይ ማለት ነው ለምን ግልጽ አትናገሪም? እኔ ምንም እየገባሽ ከትላንት ያየሁት ነበር። በእናትህ አስረዳት። እኔ ከዚህ በላይ ምንም ማድረግ አልችልም። ምኑን ላስረዳት? እሺ እንሂድ፣ እኔ እናንተ እንሂድ። እሷ በቃ ወደ ቤት ትመለስ። ወደ ቤት ተመለሽ። ኧረ በእናታችሁ ማፊ ወደ ቤት ተመለሽ። በቃ ወደ ቤት ትሄጃለሽ አንቺ። እኔ ካልሄድኩ እሱም አይሄድም። አለቀ። ምን ማለት ነው? ንግግር አልፈልግም ከዚህ በላይ ማለት ምንድን ነው? ወሬ ነው የማይሄደው። ይኸውልሽ ነገርኩሽ እኮ ሄለን፣ እኔ መምጣቴ የሆነ ችግር ካለበት ንገሪኝ። ያሰብሽው ነገር ሌላ ከሆነ ልረዳሽና ልቀር። ምክንያት ከሌለሽ እኔ ችግር የለውም አትቸገርኩም፣ መሄዴን እፈልገዋለሁ ካልኩኝ ምንድነው ችግሩ ነው አብሬ መሄዴ። አትሄጂም በቃ እኔ በጣም ራሴ ማሄድን በቃ ካለኔ ሄዳለሁ ካልክ ደግሞ ያንተ ውሳኔ። እሺ እኔና እሷ እናውራም ይፍታ። እሺ አንተ ውጣና እኔና እሷ እናውራ እንደዚህ። ስሚኝ ማፊ፣ ምናልባት አንቺ
ወይ ቅናት መንፈስ ምናምን ሊኖር ይችላል። ለምን ደምቀ ነው አላውቅም። ያው ከዛ ውጪ ሌላ ምንም ነገር አይደለም። አንቺ እንደዚህ የሚያደርግ አይ እኔ ምንም ነገር ላይ በህይወቴ ማለት አሳማኝ ካልሆነ ለሁሉም ነገር እከራከራለሁ። ሶ እኔ ከባድ ነገር ባይሆን ኖሮ ከዚህ በፊት እሱ እንደዚህ አይነት ነገር ታስቸግራችሁ ታውቂያለሽ? ከዚህ በፊት አሁን አይደል እንተዋወቃችሁት? ምን እንተዋወቃለን እኮ ብዙ ጊዜ እንተዋወቃለን። በአካል በቅርብ ተገናኘን እንጂ ቢሆንም ታዲያ ምን ችግር አለ? አሁን ሄሉ ነይ ድረሽልኝ ቢለኝ እኔ ላልደርስለት ነው እኮ። ለምን ደረስክላት አልኩት እንዴ እኮ። ለምን ለችግሩ አልቆምክም አልኩት? አላልኩትም እኮ። አይ አንቺ መሄድ እኮ ነው ንግራ ይገባል። ለምን አላሳወከኝም? አንደኛ ነገር እንደው እሱም እኮ ምንም ያውቀው ነገር የለም። ምንም ድንገት ምንም አይነት ድንገት ቢሆን ህይወት አለው እኮ እሷ ህይወት ቢኖር እኮ ጓደኝነት ሌላ ነው። ሌላ ህይወት አለ፣ የቤተሰብ ህይወት አለ፣ ብዙ ህይወት አለ። ሶ ያንን ነገር ሳያስተካክል ብድግ ተነስቶ ወደ አንቺ ሊመጣ አይችልም እኮ። አንቺ ለምን ነገር ማሳወቅ አለበት። ሶ ለኔ ባልሄድ ነው ቀለል አድርጌ ስለተረዳሁሽ መሰለኝ። ሁለታችን አብረን እናግዝሻለን፣ አብረን እንሄዳለን ያልኩት። ለምን ከበዳችሁ? አንድ ነገር ልንገርሽ፣ እኔ ሄጄ ነው በራፉ ላይ ቆሚና አንዴ ፈልጌ ያለው አልኩት። መጣ። ምንም የሚያውቀው ነገር የለም። ምንም የሚያውቀው ነገር የለም። ከዛ በኋላ ነገርኩት። ድንገተኛ ነው፣ 40 ምንጭ እንሂድ በቃ ከጎኔ ይሁን አልኩት። በቃ እሱም በቀናነት ተባበረኝ። ሌላ ነገር አይደለም። እንደው እሱ በጣም ነው ስላንቺ እያወራ የነበረው። ጌታ እንደዛ ነበረ። እሺ እና ግን አንቺ ለምን ነው የማትረጂም? ተረዳሁሽ እኮ አብሬ መሄዴ ምንድነው ችግሩ? እሺ ንገሪኝ፣ ችግር አለው? ማፊ እንደዚህ አይነት ነገር ገና ብዙ ጊዜ አብረን እናሳልፋለን። አንቺ እንደዚህ መሆን የለብሽም። ባይዘው ይልም አይ ነው እሱ ያለ እኔ የትም ቦታ እንድሄድ አልፈልግም። በቃ ቆይ አይደለም እኔ የምልሽ እኔ ሌላ ነገር አታሳስበኝ። በቃ አሁን እኔ እና እሱ መሄድ አለብን። በቃ እሺ ስለምንሽ እግርሽ ላይ መውደቅ አለብን? ልውደቅ እግርሽ ላይ? እግሬ ላይ መውደቅ ያለብሽ እኮ አብረሽ እንሂጂ ብለሽ ነበር አይደለም? እኔ እኮ ለምን ትጨናነቂያለሽ? አንቺ መሄድ እኮ አልታየኝም። ምንም ነገር አልታየኝም። ያንቺ መሄድ አልታየኝም። ለዛ ነው እሱ ራሱ እኮ አልታየሽም። የኔ መሄድ ችግሩን ንገሪኝ። ችግር ካለው ንገሪኝ። የኔ መሄድ የኔ እናንተ ጋር አብሮ መሄድ ችግሩ ምንድነው? ጀመር ሁለታችሁም የሆነ ያሰባችሁ ያደረጋችሁት ነገር ነው እየመሰለኝ ያለ። ችግር ውስጥ ያለሽ አልመሰለኝም። እውነቱን ልንገርሽ ምንም አብረን የምንሄድበት ምንም ነገር የለም። አይ ነው እንጂ ከዚህ በፊትም እኮ ካለኝ ብንሄድስ ምን ችግር አለው? ጓደኛዬ እኮ ነው። ብንሄድስ ብዙ ቦታ ልንሄድ እንችላለን። ማሳወቅ እስካለበት ድረስ ለኔ ማሳወቅ አለበት። አሁን ቆይ እኔና እሱ እንደው የሆነ ቦታ ብንወጣ ግዴታ ለአንቺ ማሳወቅ አለበት? እሱ አንቺ ለምን ታሳውቂኛለሽ? እሱ ግን ለኔ ማሳወቅ አለበት። ከኔም ፍቃድ መጠየቅ አለበት ማለት ያው ግዴታ ነው። እኔ ሳላውቅ ትዳር ሄድ እኮ ልለው እችላለሁ፣ ሁሌ ልከለክለው አልችልም። ግን ማሳወቅ ግዴታ ነው። እኔም እንደዛ ባደርግ ምን ሊለኝ እንደሚችል አውቃለሁ። ለምንድን ነው ግን እኔ ለምንድን መረዳት ያቃተሽ? እኔ ከሰው ጋር እንዴት ተጨቃጨቅ ያለው ልንገርሽ፣ እንደኔ ተረዳሽ ሰው የለም። እሺ በደንብ ነው የተረዳሁሽ። ተረድቼ እኮ ላግዝሽ ባልኩ ተጨመር። አላሳዘነሽ? ሚፍታን ጥሩ ይምጣ። ሚፍታ አያሳዝንሽ? ጨርሻለሁ ከአንቺ ጋር ምንድን ነው? እሺ እሱ ይምጣ በቃ። አንፈት ሌላ ወሬ ጠራሽ? ምንድን ነው? ምን ተስማማችሁ? እንዴት ልትረዳኝ አልቻለችም? ምንድን ነው? ቆይ ፍላጎትሽ ምንድን ነው? አንቺ ቆይ ለምንድን ነው ማፊ ከዚህ በላይ ማለት ነው ሄለን በምንም ቃል ላስረዳሽ አልችልም። ገብቶሻል? ምንም መሄድ አልሆናችሁ ነው። እኔ ከሷ ጋር ምንም ያጣለኝ ነገር መሄድ አለብን ብለሻል። ከሄደ እሱ እኔም አብሬ እሄዳለሁ። እኔ ካልሄድኩ አይሄድም፣ አለቀ። እኔ አልሄድም ብዬ ካለኔ መሄድ የምትፈልግ ከሆነ ተናገር፣ ችግር የለውም። ምን ነው የምናገረው? ያው ካለኔ መሄድ ከፈለክ አንቺ ለምንድን ነው እንደዚህ የምትሆኚው? እቺ ችግር ላይ ናታ፣ ችግር ላይ ናታ። ነገሩን የምታከሩት በአላህ አረብስ እሺ እናንተ ሁለታችሁ እኔ ልቅርሽ ወደና መቀረም ምንድነው? ምን ማለት ነው እኮ እኔ ልቅር፣ እናንተ ሂዱ። ሁለት ሰው ትኬት ነው ያለው። ለምንድነው ማታስረዳት? እሷን አስረዳት። ልትረዳኝ አልቻለችማ። በቃ እናንተ ሂዱ፣ እኔ እቀራለሁኝ። አንቺ አርሻት። አንድ ሰው ነው መሄድ የሚችለው አንቺ ጋር። በደንብ አስባበት ያደረገችው ነገር ስለሆነ ማለት ነው። እየገፋሽ ነው ሄለን። አይሄድም እያለች እኮ እናንተ ሂዱ እንዴ! አንቺ እኔ ሆንኩኝ እሷ አንድ ሰው ይዞሽ መሄድ ነው የምፈልገው ወይ? ኧረ ሄለን በእናትሽ ሌላ ነገር ነው እያስመሰልሽ ነው። ሁለታችንም ባንድ የሆነ ሰው ልክልሻለሁ አብሮሽ መሄድ
አብሮሽ አልብሶሽ እንዲመለስ አይደል የምትፈልጊው? እኔም አብረሽ ሜዳ እንፈልግ ስለሌላ እኔና እሱ ንቀር ነው የሆነ ሰው ላክልሽ አብሮ አልብሶሽ ይመለሳል ነው ማለት ሌላ ጭቅጭቅ። እሺ እንሂድ ያለሽ እንሂድ። እሺ ነይ ታለሽ እንሂድ። አይደለም አሁን እኮ ለሷ ትኬት አልቆረጥኩም። እንሂድ ማለት የለም ቦታ የት ነው የምትሄዱት? አትሄድም እያለች አብረን ከእኔ ሰዓት እየሄደብሽ አይደል? እኔም እኮ እሱ ነበር ያልኩት አልሰማኝም ነበር። ኧረ በእናትህ የሆነ ነገር በላት የሆነ ነገር ብለሽ አንተ ዝም በል ምንም እንዳታናገረኝ። ጨርሻለሁ። ሚፍታ መወሰን ያንተ ማለት ነው። ልቀቀኝ። ችግር የለውም። እኔ ሰው ስለማውቅ ብዙ ሰዎች እልክላታለሁ። አብሮ አድርሷት ይመለሳል ነው ጓደኛ ምናምን ተረስምታለች ሰው ባትይኔት ሰውታለች እና እንሂድ በቃ ሄሎ በቃ እሺ ሌላ ሰው አለ ያለች ነው እሷ ሌላ ሰው አለ ይኸው ነው እኮ ሄደን ምን ማለት ነው ሚፍታ እሷ ጋር ያለኝ የምትመጣበት የእውነት በጣም ተጫንኩ አይደል ረበሽኳችሁ አይደል ይሄ ነው ጓደኝነት ላንተ ይሄ ነው ምን ማለት ነው? ምን ማለት ነው? አንተ አንዴ አግዘኝ ማለት እኮ ይሄን እኔ እሺ አልኩሽ እንጂ እሺ ብዬሽ ባግዤ መጣሁ። አንዴ ጋይንሽ መጣሁ እኮ ወዴት መጠበጥሽ እኮ እያልከኝ ነው። በእናንተ መሀል ገብቼ ረበሽኩ። ሌላ ክርክር እኮ ተነሳሽ። እኔ ለማለት ወይ አንቺ ተረዱኝ። እኔ እኮ ግራ አጋባችሁኝ እንዴ። ተረድቻለሁ። በቃ ችግር የለውም። እኔ አንተ ከጎኔ ስላለ አግዘኝ ብዬ ነው እንጂ አልረብሽም። የምር አልረብሽም። ህይወታችሁን አረበሽኳችሁ አይደል? በጣም ታሳዝናለህ። እሺ አታሳዝንም? እሺ አይደለም አልገባኝም። ምን የሆነ ለማስተካከል ምንድን ነው? ምን አደረኩ? እኔ እኮ አብረንሽ እንሂድ ነው ያልኩት። ለምንድን ነው የማይገባሽ? ተረድቼሽ እኮ አብረንሽ አድርሰንሽ እንመለሳለን። አንቺ በሌላ አንግል ተረዳሽ መሰለኝ። አላውቅም። እኔ ካልሆነ ደግሞ ሰው ሌላክልሽ አብሮ አድርሶሽ ይመለስ። ከዚህ በላይ ምን እንዳደርግልሽ ነው? ሚፍታ አድርሶ የሚመጣም ጓደኛዬ ነው። አልተናገርኩም እኮ ተናገርሽ አላልኩሽም እኮ ነው እኮ ክፉ ባስብ አይሆንም ብዬ ይዤው ሄድ ነበር እሱን ግን እኔ ታውሪ ልምጣ ነው ያልኩት። እኔ ይሰማኛል ሁለታችሁን ሳስቸግር አንቺ እኔ ተቸገርኩ አላልኩሽም። መንገዱ እኮ በጣም ሩቅ ነው አላልኩሽም። ችግር የለውም። ለሊት እኮ ነው ጉዞ። ችግር የለውም። ለሰው እንኳን ሌላ መስዋዕትነት ይከፈላል። ማፊ በማይሆን ነገር አንጣላ ፕሊዝ። በማይሆን ነገር በራሳችን ጉዳይ ብንጣላ እሺ። በማያገባን በሶስተኛ ሰው ወገን ለምንድን ነው የምንጣላው? ምንድን ነው የፈለከው ማለት? ምንድን ነው የፈለከው ማለት? አንጣላ ማለት ምን ማለት ነው? ምን ፈልገህ ነው? ኦኬ አንጣላ ማለት የሆነ ፍላጎት ጋር የሚገናኘው እኮ እንደ እንትን መጥቼ እንደበጠበቅኳችሁ አድርገን ነው እያወራ ያለው። እኔ አብሬያችሁ ልሂድ ልገዛችሁ ነው ያልኩት። ምንም ያጠፋሁት ቃል የለም። እኔ እኮ አትሂጂ አላልኩም። እኔ አትሂጂ አልኩኝ። እሺ አብረን አንሄድም አልኩኝ። እኔ ትኬት የለም እያለች እኮ ነው። እሷ ናት እኮ እሷ እንትን አለች። ሁለታችሁ ናችሁ የምታስጨንቁት አይደል? ትኬት የለም እያለች እኮ ነው። እሺ ትኬት ከሌለሽ ምን ላድርግ ነው? ምን የሌለ አሁን መቁረጥ እኮ ይቻላል። ምን አናውቅም እንዴ? እኔ አርባ ምንጭ ሂጅ አላውቅም። እኔ አላውቅም ስለ አርባ ምንጭ መንገድ። እኔ ስለ አርባ ምንጭ መንገድ አውቃለሁ አላውቅም። እኔ ሚፍታ ተናግሬ ጨርሻለሁ። ምንም ማለት አልፈልግም። ራሴን ራሱ ያመመኝ ነው። ቢስሚላ ማፊ እሺ ልብስ እናምጣ ሄደን አድርሰናት አይደል የምንመለሰው? አንተ መያዝ ራሱ እየገረመኝ ነው። ለመቆየት ያሰብክ ነው እንትን እኔማ እኮ ታሪክ የለም እኮ ድንገት እንዴት የነገረችኝ እንዴ? ለምንድን ነው ነገሮችን የምታወሳስቢው? ሄለን እሺ ከሄድን እንሂድ ሰዓት የእውነት አይደለም። አሁን ስልክ እያወራሁ ነበርና በጣም ስትጨናነቁ ሳይደውልኩላት ማለት ውስጥ ገብቼ ምናምን እያወራኋት ነበር እና ተረጋጊ አለች። ማዘርን አውጥቼ ነበር ተረጋጊና ነገ ከነገ ወዲያ ምናምን አሳውቄሽ ከዛ ትመጫለሽ አለች። ስለዚህ ሁሉ ሰላም ነው? አሁን እንደዛ አሁን ማዘር ተረጋጊ አለችኝ። አሁን ደውዬላት ችግር የለውም ግን በዚህ ልክ የምር በጣም ኦኬ እና ምን ስለዚህ መንገድ የለም ምናምን ቀረ
አሁን ባይዘው ደስ ሊልሽ ይገባል። ለምን ነው ደስ የሚል? ሲጀመርም ማለት በነገራችን ላይ ከመጀመሪያው እውነት እንዳልሆነ ተረድቻለሁ እኮ እኔ ኦኬ መጥቼ እሱ ጋር እየቀለድሽ እንደሆነ ውሸት የሆነ ነገር አስበሽ እንዳደረግሽ ላገናኝሽ ደውዬ ለምን ታገናኛለሽ? አሁን ደግሞ ልትጣሉ ነው። ዝም በል አንተ ከሷ ጋር ነው ሌላ ነገር ይላል ሲጀመር ማለት ነው። ዝም በል ላናግራችሁ ስሚ አስበሽበት ሆን ብለሽ እንደሆነ የሚለይ ነገር ተረድቻለሁ፣ ግን ችግር የለውም ልረዳሽ ምናምን ብዬ በሰው አስተሳሰብ ነበር እያሰብኩልሽ ነበር፣ ግን ሁሉም ቀመር እንደሆነ ገባኝ ነው ማለት ነው። እኔ ቆይ ለምንድን ነው ቀመር ነው ተስተካከለ እንግሊሽ ነገር ነው ተስተካከለ አላለችኝም። ታረጋጊና ነገ ከነገ ወዲያ በፕሌን ተመጣጣኝ። ኧረ በእናታችሁ አትጨቃጨቁ። እሺ አሁን ዝም በል አሁን አንተ እኔና እሷ ነው እያወራን ያለን። አንተ ነኝ ምልክት እንሄዳለን። አውርቻ አልጨረስኩም እና ማለት ነው እሱ አብሮሽ እንደማይመጣ አስታውቂ ነው የሚንቀሳቀስ። ዝም በል አልኩህ እኮ ላውራበት። በቃ ዝም በል። ሌላ ጠብ ንግባ አሁንሽ እኮ አውርቻ ጨርስ። ይጣላ ችግር የለውም። ታውራ ችግር የለውም። ይፍታት ልስማት። ጉዳዩ አለቃ። ጉዳዩን በቋጭና እናውራ። ለምን ነው ክቡ ለምን ሀሳቤን ማታስቀርሰሽ? ችግር አለብሽ? ጨርሽ። እሺ ንገሪያት እና ማለት እሱ አብሮሽ እንደማይሄድ ስላወቅሽኝ ግዴታ አብሬ መምጣት አለብኝ ስላልኩ የቀመሽ እንደሆነ ገብቶኛል። ለማንኛውም እናመሰግናለን። አንድ ነገር እኔ ደግሞ አንቺ ጋር ከዚህ በላይ መገናኘት መነጋገርም አልፈልግም። ስሚ ወዴት ነው የምንሄደው? ቆይ አንዴ ላስረዳ። ጨርሰናል። አንዴ ቆይ አንዴ ወዴት ነው? ጨረስን። እኔ የእውነት ስልክ አለ ደውዬ ምናምን ላገናኛችሁ እችላለሁ። በጣም ማለት እኔ በሰው መሀል መግባት መወድ አይነት ሰው አይደለሁም። ሰው ሲቀርብ ከልቤ ነው የምቀርበው። እሱንም ደግሞ እንደ ጓደኛ ስላየሁት ብቻዬን ከመሄድ ከጎኔ እንዲሆን ነው ያደረኩት። እኔ ምንም አይነት ቀመርም ምንም ስለማታቀኝ በእርግጥ እሷ ላይ አልፈርድም። ሴት ልጅ ናት፣ ብዙ ነገር ልታስብ ትችላለች። ምንም አልላትም፣ ግን ውሸት አይደለም የምር ነገ ከነገ ወዲያ ትመጫለች ተብያለሁ። ግን በቃ ልትረዳኝ አልቻለችም። ከዚህ ሌላ ምንም ማድረግ አልችልም።